እሺ ኦፊሻል ሆኗል ማለትም ተረጋግጧል። ቤተሰብ የኤፍኤ ካፕ የድልድል ጨዋታዎች በሰዓት ላይ እጣ ወጥተዋል። የሁሉም ቡድኖች ጨዋታዎች ታውቀዋል ማለት ነው። የሚገርማችሁ ነገር ቤተሰብ ፕሪሚየር ሊጉ ላይ አሉ የሚባሉ ቶፕ ቡድኖች ቀላል ጨዋታ ነው የደረሳቸው። ማንቸስተር ሲቲ ከኒውካስትል አንጻራዊ ቀለል ያለ ጨዋታ ይመስለኛል። ሊቨርፑል ከወልቭስ የተረጋገጠ ቀላል ጨዋታ። ቸልሲ ከዌርጣሃም ምናምን የሚባል ቡድን ስሙ ራሱ ዋይፋይ ፓስወርድ የሚባል ቡድን ማለት ነው። በጣም የሚገራርም ቀላል ጨዋታ ነው። ኤፍኤ ካፕ እኔ እንጃ ዋንጫም አይመስለኝም፣ ግን ያው ለተሳትፎ ያው ብናነሳው ምንም ቀር አይለንም። ለማንኛውም ሙሉ ድልድሉ ይሄ ይመስላል ማለት ነው። እስቲ ሀሳባችሁን ኮሜንት ላይ አሳውሩልኝ። ትንሽ እንትን እየጠፋው ነው አይደል? አስተካክላለሁ። ሰሞኑን ከንቲባችሁ ነኝ። መልካም ምሽት። አምስተኛ ዙር የኤፍኤ ካፕ እጣ ድልድል አሁን ሲወጣ ክለባችን ሊቨርፑል ከወልቭስ ጋር መገናኘት ችሏል። እንግዲህ ይሰጣታል። ወልቭስን በዚህኛው እንኳን ባላስቀይማት ደስ ይለኝ ነበር። ፍስፍስ ምንም መስሚያችን ጥጥ ነዋ። ምክንያቱም ዋንጫ ነው የምንፈልገው። ኤፍኤ ካፕ ዋንጫውን እንፈልገዋለን። እንግዲህ የተቀሩት አርሰናል እንዲሁ ዝም ብለህ እለፍ ተብሏል። ቼልሲም እንደዛው ትንሽ የሚጣጥረው ማንቸስተር ሲቲ የደረሰው ነው ከኒውካስትል ማለት ነው። ለማንኛውም እኛ ወልቭስን እናነዳታለን። ይመቻችሁ። አምስተኛ ዙር የኤፍኤ ካፕ እጣ ድልድል ይፋ ሆኗል። ቼልሲ ከሜዳ ውጭ ተጉዞ ሬክስሃምን የሚገጥም ይሆናል። የሻምፒዮንሺፕ ቲም ነው፣ መጥፎ የሚባል ቲም አይደለም፣ ተፎካካሪ ነው። ስቲል 8ኛ ደረጃ ላይ የሚገኝ ቲም ነው እና በቀጣይ ከ15 ቀን በኋላ የምንገጥመው ይሆናል። ሌሎቹ ፊክስቸሮች ይሄን ይመስላሉ። ማንሲቲ ኒውካስትልን ትገጥማለች። ከባዱ ፊክስቸርም ይሄ ከባዱ ተጠባቂ ጨዋታ የሚሆንም በዚህ ዙር እሱ ጨዋታ ነውና ሌላው ማንፊልድ ታውንን አርሰናል ጭራሽ ታውን ነው የሚገጥመው እሱ። ወልቭስ ሊቨርፑል ባለፈው ብራይተንን ጥሎ ነው የመጣው ከአራተኛ ዙር። አሁንም የፕሪሚየር ሊግ ቲም የገጠመው እኛ ደግሞ ሬክስሃምን ቀጣይ አርገናት ወደ ቀጣይ ዙር የምናልፉበት ጨዋታ እንደሚሆን ተስፋ አደርጋለሁ። ጋይስ ኮፒ ሊንክ ያስፈልገኛል። ይቻማችሁ። ኤፍኤ ካፕ ድልድል ወጥቷል። ከሚያስጠላ ቡድን ጋር ነው የደረሰ። የሁሉንም የኤፍኤ ካፕ እጣ ድልድል እነግራችኋለሁ። ከዛ በፊት እቺና ሆም ፕሬዲክሽንስ ብላችሁ ቴሌግራም መቀላቀል አትርሱ። በየቀኑ የሚገርም ትኬት እየተሳካ ነው፣ ተቀላቀሉ። ይሄ ቡድን የደረሰን ይወል ኒውካስትል በሜዳው ማለት ነው። ኧረ በስመ አብ! ደግሞ ይሄ እኮ አይደለም ያናደኝ። አርሰናል ስማ ምን ደረሰው ብያ ይላለሁ። ማንስፊልድ ታውን ነው ምናምን ችግር የለውም። እኛ ከባባድ ቻሌንጆችንም ቢሆን እያለፈን እንመጣለን። እናንተም የሰፈር ቲሞችን እየለጠለጣችሁ ኑ። ይለይልናል። ኒውካስትል እንደሆነ ዘንድሮ ገረዴ ነው ማድረገው። ብዙ ጊዜ ገርፌዋለሁ። በሜዳው ብቻ ነው አንዴ ፕሪሚየር ሊግ ላይ ያሸነፈኝ ማለት ነው። እሱንም በተልካሻ ቫር ዲሲዥን ምክንያት ኦፍሳይድ ጎል አግብተው ምናምን እንጂ ካራቦ ላይ በሜዳይም አሸንፌዋለሁ። አሁን ገና ቅዳሜ ጨዋታ ከኒውካስትል ጋር ራሱ ይለይልናል። ከአርሰናል ጋር ሁሉም ኮምፒቲሽን ላይ ነው ዘንድሮ የምንገናኘው ማለት ዘንድሮ ሊያፋጁን አስቧል። አርሰናልና ሲቲን ማለት ግን ዘንድሮን ፍጅት አድርገን ነው የምናስቀራቸው። ሰበር መረጃ የእንግሊዝ ኤፍኤ ካፕ አምስተኛ ዙር እጣ ድልድል በሰዓት ይፋ ሆኗል። አራተኛ ዙርን በማለፍ ወደ አምስተኛ ዙር መካተት የቻሉት ቡድኖች እጣ ድልድልም ይህንን ይመስላል። ፉልሃም ከሳውዛምፕተን የሚገናኝ ሲሆን የፖርት ቬል እና የብሪስቶል ሲቲ አሸናፊም ሰንደርላንድን የሚገጥም ይሆናል። ኒውካስትል ዩናይትድ ከማንቸስተር ሲቲ፣ ሊድስ ዩናይትድ ከኖሪች ሲቲ እንዲሁም ደግሞ ማንስፊልድ ታውን ከመድፈኞቹ አርሰናሎች የሚገናኙ ሲሆን ወልቭስ ደግሞ ከሊቨርፑል የሚገናኝ ይሆናል ማለት ነው። ሬክስሃም ቼልሲን የሚገጥም ይሆናል። ዌስትሃም ዩናይትድ ማከልስፊልድን ወይም ደግሞ ብሬንትፎርድን የሚገጥም ይሆናል ማለት ነው። ለማንኛውም ስለ ኤፍኤ ካፕ እጣ ድልድል ምን ትላላችሁ? የዘንድሮ ኤፍኤ ካፕ የሚያሸንፈው ቡድን የቱ ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኤፍኤ ካፕ አምስተኛ ዙር የእጣ ድልድል ማንቸስተር ዩናይትድ ይቅርታ ልክ የላችሁበትም። አርሰናል ከማንስፊልድ ታውን ጋር በአምስተኛ ዙር የኤፍኤ ካፕ ጨዋታ ደርሶታል ማለት ነው። ክለባችን አርሰናል እንግዲህ ማንስፊልድ ታውንን ከሜዳ ውጪ ነው እንግዲህ የሚገጥመው። ተጠባቂው ጨዋታ እንግዲህ ኒውካስል ከማንቸስተር ሲቲ የሚያደርጉት ጨዋታ ነው። እንግዲህ ጋይስ ሙሉ ድልድሉ ላሳያችሁ። በግድ ብሉት እኮ ነው እያሉን ያሉት እኮ በግድ ብሉት ጋይስ። አሁን ይህንን ጨዋታ ኦልሬዲ አልፈነዋል። ኒውካስል እና ሲቲ ይጣጣላሉ። ሊቨርፑል ሊያልፍ ይችላል፣ ቼልሲ ሊያልፍ ይችላል። የለም እኮ ተመልከቷቸው እንዴ! በግድ እኮ 4 ዋንጫ ብሉ እያሉን እኮ ነው። አራርገን ነው የምንወስደው ዘንድሮ። በኤፍኤ ካፑ አርሰናል ማንስፊልድን የሚያገኝ ይሆናል። ወደ 16 ከገቡት ቲሞች ውስጥ አንዱ ማንስፊልድ ነው። ይሄንን ቲም ከዚህ በፊት ያገኘ ነው ለመጨረሻ ጊዜ በ1929 ከመቶ ዓመት በፊት ነው። ያኔ 2-0 አሸንፈነዋል ማለት ነው። እና በቃ ይሄ ነው ዜናው። ጋደም ብዬ ነው ቪዲዮ እየሰራሁላችኋል። መብራት የለም እና ደህና አደሩ። ይመቻችሁ። ዜናው ይሄ ነው። እንግሊዝ ኤፍኤ ካፕ እንግዲህ አምስተኛ ዙር ድልድል ወጥቷል። እንደምታውቁት ትናንት አርሰናል አሸንፏል። ቪጋን ለ4-0 ሲቲም ከትናንት ወዲያ አሸንፏል። በዚህ መሰረት እንግዲህ ሲቲ ከኒውካስትል የሚገናኝ ይሆናል። አርሰናል ደግሞ ማንስፊልድ ታውን የሚባል ቲም ጋር የሚገናኝ ይሆናል። ሬክስሃም ከቼልሲ፣
ወልቭስ ከሊቨርፑል ቢገናኝ ነው። ሬክሳም ማለት ለማታውቁ ሰዎች ኦነሩ ከባለቤቶች ውስጥ አንዱ ዴድፑል ነው ወይም ደግሞ ራያን ሬኖልድስ ነው ዴድፑል ነው የሚጫወተው። እና እንግዲህ ሬክሳም ከቼልሲ ይገናኛል። ከዛ በተጨማሪ ደግሞ ፉላም ከሳውዛምፕተን ይገናኛል። እነዚህ ቲሞች ውስጥ የትኛው ወደ ቀጣይ ዙር ያልፋል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡ። ጀማው ኤፍኤ ካፕ ድልድል ሰማችሁ እንዴ? ማከም አንድ ደረሰው ሰማችሁ? አልሰማችሁ ማለት እኮ እንዴ ምን ሆናችሁ ነው? ሲጀመር አክቲቪስት ካልዘገበው ማለት ነው አልሰማንም ነው ማለት ያለባችሁ። ገብቷችኋል? አሁን ኮሜንት ሴክሽን ላይ ሰምቻለሁ ምትል ካለ ብሎክ ነው ማጨስ። የምር አልሰማውም አክቲቪስት አንተ እኮ እስከታወራ በጉጉት እየጠበቅን ነበረ ማለት ነው ያለበት። ሰምቻለሁ ኖ አይቻልም። ምክንያቱም ከኔ ነው መስማት ያለብህ የኔ ወንድም ከኔ ነው ለማንኛውም ጀማው ድልድሉን ልንገራችሁ። ቼልሲ፣ ሲቲ፣ አርሰናልና ሊቨርፑል እንግዲህ ከሜዳችን ውጪ ጨዋታችንን እንደምናረቅ ተረጋግጧል ማለት ነው። አርሰናል እንግዲህ ማንስፊልድ ታውን ጋር ደርሶታል። ጀማው ከባድ የሚባል አይደለም ይሄ ጨዋታ ጀማው በጣም ጥሩ ድልድል ነው አርሰናል እየገጠሙ ያለ። ሊቨርፑል ኮልቭስ የራሱ ለሊቨርፑል እጅግ በጣም ጥሩ ነው። ሌላ ከባድ የገጠመው እንግዲህ ኒውካስትል ነው ጀማው። ኒውካስትል ከሲቲ ከባድ ነው። ሴንት ጄምስ ፓርክ ስቴዲየም ላይ ነው ይሄ ጨዋታ ይደረጋል ተብሎ እየተጠበቀ እንግዲህ የሚገኘው ጀማው ሲቲ ዘንድሮ ጥረግረ ብላ ተብሏል መሰለኝ። ይኸው ፍዳውን እየበላ ነው የሚገኘው። ይሄ ከባድ ሜዳ ነው፣ ደም የለመደ ሜዳ ነው። እኔ ወንድም እዚህ ሜዳ ላይ ደግሞ ለሃለባቸው ሊበቀሉሽ ይመጣሉ። ጉድ ሊፈላ ይችላል ነው ምን